ጤና ይስጥልን በመላው ዓለም የምትገኙ ውድ እግዚአብሔር ቤተሰቦች እንደምን አላችሁ? ዛሬ እጅላችሁ የመጣሁት ታሪክ የአባ ሳሙኤል ዘዋልድባ ነው። አባታችን አባ ሳሙኤል ዘዋልድባ አባቱ እስጢፋኖስ እናቱ አመተ ማርያም ይባላሉ። ሀገሩ ኢትዮጵያ ሲሆን ወላጆቹም ለትምህርት እድሜው ሲደርስ የቤተ ክርስቲያንን ትምህርት እንዲማር አድርገውታል። ከዚህ በኋላም እናትና አባቱ ካረፉ በኋላ ወደ ደብረ በንኮል በመሄድ ከአባ አድሃኒ እጅ ስርዓተ ምንኩስናን ተቀብለው ለመነኮሳቱ እህል በመፍጨትና ውሃ በመቅዳት ያገለግሉ ነበር። ምግባቸውም የሻገተ ጎመንና መጠጣቸውም ውሃ ብቻ ነበር። ከዚህ በኋላም በደብረ ዋሊም ሳሉ ጌታችን ተገልጾ ዕለቱ የእመቤታችን በዓል የሚከበርበት ስለነበር ህብስትና ጽዋ ከሰማይ ወርዶለት ጌታችን እንዲቀድስ አዝዞታል። ቅዱሳን ሐዋርያትም በቀኝ በግራ ሆነው ሲቀድስ መንፈስ ቅዱስ በርግብ አምሳል መጥቶ ጽዋውንና ህብስቱን ጋርዶታል። ከዚህ በኋላም ዘመዶቹ በውዳሴ ከንቱ ቢያስቸግሩት ወደ ሌላ ገዳም ለመሄድ ወጣ። ከዚያም ተከዚ ወንዝ ላይ ይደርሳል። የተከዚ ወንዝም ሞልቶ ነበረ። የማያሻግረው ቢሆን በአንድ እጁ መጽሐፍ በአንድ እጁ ጧፍ ይዘው በትምህርተ መስቀል ወንዙን ባርከው ወደ ወንዙ ይገባሉ። ከዚህም በኋላ ተሻግረው ሲወጡ የያዙት መጽሐፍ ሳይበሰብስ መብራቱን ሳይጠፋ ተሻግረዋል። ከዚህም በኋላ ወደ ዋልድባ ገብተዋል። ዋልድባም በፊት የተመሰረተ ገዳም ቢሆንም እርሳቸው የተመሰረተ ገዳም ነበር። ነገር ግን አባ ሳሙኤል ሲሄዱ ገዳሙ ቋያ በቅሎበት የወባ ትንኝ መፈልፈያ ሆኖ ነበር። ከዚህ በኋላም አባ ሳሙኤል መነኮሳትን ሰብስቦ ገዳሙን እንደገና ገድመውታል። በዚያም ስለ ስርዓተ ምንኩስና እያስተማሩ በጾም በጸሎት ኖረዋል። አባ ሳሙኤል ዘዋልድባ በቀን መዝሙረ ዳዊትን 5 ጊዜ ይደግሙ ነበር። እንዲሁም ደግሞ ቅዳሴ ማርያምንና ውዳሴ ማርያምን በሚደግሙበት ጊዜ ከምድር ስንዝር ከፍ ይሉ ነበር። እመቤታችንም ለዚህ መታሰቢያ እንዲሆን የሚያበራ ዕንቁና ነጭ ዕጣን ሰጣቸዋለች። እንዲሁም ደግሞ ወደ ሰማይ እየተነጠቁ ከ24ቱ ካህናተ ሰማይ ጋር ያመሰግናሉ። ከብቃታቸውም የተነሳ አባ ሳሙኤል በዋልድባ፣ አባ ብንያም በግብጽ፣ አባ አንበስ በሀዘሎ ሆኖ ይተያዩ ነበር። አንድ ቀንም ተቀጣጥረው ወደ አባ ገብረ መንፈስ ቅዱስ ወደ ምድረ ከብድ ሄደዋል። ከዚያም አቡነ ሳሙኤል የተጫኑባቸውን አንበሶች የአባ ገብረ መንፈስ ቅዱስ አንበሶች ሰባብረው በሏቸው። አቡነ ገብረ መንፈስ ቅዱስም እናንተ ጌታዬ ያላዘዘላችሁን ለምን ትበላላችሁ ብሎ አስተፍቷቸዋል። እንዲሁም ሕያዋን እንዲሆኑ አድርገዋቸዋል። ከዚህ በኋላ መንፈሳዊ ጨዋታን ከተጨዋወቱ በኋላ ቡራኬን ተቀባብለው በአንበሶቻቸው ተጭነው ወደ የበዓታቸው ተመልሰዋል። ከዚህ በኋላ የአቡነ ሳሙኤል ዘዋልድባ እረፍታቸው ሲቀር መልአኩ ቅዱስ ሚካኤል በክንፉ ነጥቆ ወደ ሰማይ ወስዶ ከጌታችን መንበር ፊት አቁሟቸዋል። እግዚአብሔርም መታሰቢያህን ለሚያደርግ ስምህን ለሚጠራ ገድልህን ያነበበውን የሰማውን ያሰማውን እንዲሁም ደግሞ ገዳም ሄዶ የተሳለመውን ከዕዳ ፍዳ እሰውራለሁ ብሎ ቃል ኪዳን ሰጥቷቸዋል። ከዚህ በኋላም ከሄዱበት ከተመለሱ በኋላ ታኅሳስ 12 ቀን አርፈዋል። የአባታችን የአቡነ ሳሙኤል ዘዋልድባ በረከታቸው ይደርብን። አሜን። ሰላም ጤና ይስጥልኝ ውድ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንግዲህ ዛሬ ይዤላችሁ የመጣሁት የሰማዕቱ ቅዱስ ጢሞቴዎስ ታሪክ ነው። ይህም ቅዱስ በኖር ከምትባል ሀገር የተገኘ ሰማዕት ነው። ከልጅነቱ ጀምሮ እግዚአብሔርን የሚፈራ ሁልጊዜ በጾም በጸሎት ተጠምዶ የሚኖር ሆነ። ሞራ የምትባል ሚስቱም ነበረችውና እሷም በስራዋ ሁልጊዜ የምታስደስተው ናት። እነሱም በፍቅር በሚኖሩበት ዘመን ከሃዲው ንጉሥ ዲዮቅልጥያኖስ አብያተ ክርስቲያናት ሁሉ በዓለም ላይ እንዲዘጉ አዋጅ ተናገረ። ክርስቲያኖችን ሁሉ በግፍ መግደል ጀመረ። ቅዱስ ጢሞቴዎስ ይህን የንጉሥን አዋጅ በሰማ ጊዜ እጅግ ደስ ተሰኘ። ለሚስቱ ሰማዕት ሊሆን እንዳሰበ ሲነግራት እሷም ፈቃደ እግዚአብሔር ይሁንልህ አለችው። ከዚያም ቅዱስ ጢሞቴዎስ መንገዱን ያቀናለት ዘንድ ወደ እግዚአብሔር በጸለየ ጊዜ ጌታችን በራእይ ተገለጠለትና ቅዱስ ጢሞቴዎስ ሆይ ሰላም ላንተ ይሁን፣ እነሆ ከጻድቃኖች ቁጥር ውስጥ ቆጥሬ ያለውና ሚስትህን ይዘህ ወደ ብንጻ ከተማ ሄዳችሁ ጣዖት የሚያመልኩትን ሁሉ በስሜ ታመኑ አለው። ዳግመኛም ጌታችን ለሞራ በራእይ ተገልጦላት ነበርና ሲነጋም ራእያቸውን ተነጋግረው እጅግ ደስ ተሰኙ።
ተነስተውም ወደ አንድነት ወደ ተነገራቸው ቦታ በመሄድ ወደ አንድነት ወደ ተነገራቸው ቦታ በመሄድ ቁልቁልያኖስ ዘንድ ደረሱ። እርሱም ማሲንቆና እንዚራ እያስመጣ ጣዖት ለሚያመልኩ ሰዎች በዓልን እያከበረ አገኙት። በፊቱ ቆመው ክርስቲያን መሆናቸውን ገለጹለት። እርሱም ጣዖት እንዲያመልኩ ሊያግባባቸው ሞከረ። ቅዱስ ጢሞቴዎስና ቅድስት ሞራ ግን የጌታችንን አምላክነት መሰከሩ። መኮንኑም የረከሰች ሃይማኖቱን በነቀፉበት ጊዜ እጅግ ተናዶ ከሰነፏቸው በኋላ ወደ እስር ቤት አስገቧቸው። ከጥቂት ቀኖች በኋላ ወደ አደባባይ አውጥተው ደማቸው እንደ ውሃ እስኪፈስ ድረስ በአለንጋ ገረፏቸው። ቅድስት ሞራም የክብርን አክሊል ተቀናጀች። መኮንኑም ጢሞቴዎስን ሊያባብለው ሞከረ። ቅዱስ ጢሞቴዎስ ግን ጣዖቱን እየረገመበት ነው። መኮንኑም እጅግ ተናዶ የነዳጅ ድፍድፍ በሰውነቱ ላይ ቀባው። ከዚህም በኋላ እሳት ውስጥ ጨመረው። መልአኩ ቅዱስ ገብርኤል ከሰማይ ፈጥኖ ወርዶ 30 ደቂቃን እንዳዳናቸው ቅዱስ ጢሞቴዎስንም ከእሳቱ አወጣው። ሁለተኛውም ወደ እኒህ ቤት በመለሱት ጊዜ ብዙ ታምራትን የሚያደርግ ሆነ። በአንዲት ዕለትም ወደ ወይን ቤት ሲጸልይ ጌታችን ተገለጠለትና ቃል ኪዳን ከገባለት በኋላ በማግስቱ ከእስር ቤቱ አውጥተው ወደ ብንሳ ከተማ ወስደው አንገቱን በሰይፍ ቆረጡት። እረፍቱም ሰኔ 27 ይከበራል። የቅዱስ ጢሞቴዎስ ረድኤቱና በረከቱ ይደርብን።